ያን እባካችሁ ከአቅማችን በላይ ሆኖ ነው የእናንተ መልክ መጥተዋል። ብሩኬ ሀሰን እንዲሁም የሆነ ወንድማችን አለ። በጣም የሚያሳዝን ቪዲዮ ነው። በጣም ልብ ይነካል። እዚህ ጋር ያመጣሁት ማለት ነው። አካውንቱን ኮመንት ስር አደርጋለሁ። የማይታያችሁ ከሆነ አንዳንድ ቲክቶክ የማይጠቀሙ ሰዎች ስላሉ ነው። እግዚአብሔር ከእንደዚህ አይነት ጭንቀት ከተሞላ የሆነ ከአቅማችን በላይ የሆነ ነገር በነፃ የሰጠን ጸጋ እግዚአብሔር አይንፈገን። ማርያምን በጣም በጣም ያሳዝናል። በጣም ነው ያዘንኩት። ሆነ ሕፃን ልጅ ነው ገና። ቲክቶክ የሌላችሁ ልጆች ስለምትኖሩ ብዙ አሉ እኔ የማውቃችሁ እና እንደዚህ አይነት ሌሎችም ሰዎች ስለሚኖሩ ኮመንት ስራ አካውንቱን እጽፋለሁ። እዚህ ጋም አለ። በደንብ አቅርባችሁ ስክሪንሻት አድርጋችሁ ባለን በሌለን ይሄን ሕፃን ልጅ ብንታደገው በጣም ደስ ይለናል። ብሩኬም ወይም ሀይሜም ማንም ሙዚቃ ይዘው ሲመጡ ብቻ አይደለም ለመጨፈር ወይም ደግሞ ሌላ ነገር ዝግጁ መሆን ያለብን። አንዳንድ ጊዜም እንደዚህ ጭንቀታቸውን ሲለቁልን ሼር አድርገን ለብዙ ሰው ይዳረሳል ቤተሰብ እና ለዛ ብዬ ነው ያስገባሁት። እኔ ማስገባት አልፈለኩም ግን ያው እርዳታ እስከሆነ ድረስ ያሰቡት ነገር እንዲሳካ በሚለው ነው ያመጣሁት። እግዚአብሔር ምህረቱን የላክለት። በጣም ያሳዝናል ወጣቱ ማለት ነው። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እዚህ ጋር የብሩኬና የሃይሚ አድናቂ ናት ቃልዬ እሙዬ እኔን ሜሽን አድርጋኛለች። ያው ብዙ ጊዜ ጥሩ ኮመንት ጽፍልኛለች። ዛሬም የጻፈችው ኮመንት በጣም ጥሩ ነው። አንብቡት እንግዲህ ኮመንት ስም ፒን አረጋታለሁ እሷን ማለት ነው። እዚህ ጋር ካልተነበበላችሁ ማለት ነው። ምርጥ አባባል ነው ያስተላለፍሽው። ጥሩ ነገር ነው እህታችን። ምክርሽን እንሰማለን፣ እናዳምጣለን። ያው ሚዲያ ማለት ልንነጋገርበት ልንግባባበት ነው እና ሀሳብሽ በጣም ደግፈዋለሁ። በነገራችን ላይ እኔ የብሩክ እህት ነኝ ብዬ ማለት የብሩክ እህት ነኝ ብዬ እኔ ሃይሚን ምንም አይነት ነገር እኔ አድርጌ አላውቅም። ግን ሃይሚም እንትን ምንድነው ቃልዬ የሃይሚ እህት ነኝ ብለሽ ብሩኬን ትረግጨዋለሽ። እሙዬ ደግሞ የሁለቱም አድናቂ ናት፣ ሲስ ደግሞ የብሩኬ አድናቂ ናት ተብዬ ነው እንግዲህ እዚህ ጋር ጀጅ የተደረግኩት ማለት ነው። ማለት ምክር ነው፣ ጥሩ ነው የጻፈችው ጽሁፍ። እሷ ግን እኔ ሌላውም ሰው ብዙ ኮመንት ይደርሰኛል እና ያው ሰው ሁሉም ሰው ይወደኛል ማለት አትችሉም። ሁሉም የተለያየ ስሜት ነው ያለው እና ሁላችንም የተለያየ ነገር ስላለን እኔ ኖርማል ዝም ብዬ ነው ማልፈው እና ይህንን ጽሁፍሽም ቢተገበር በጣም ጥሩ ነው። ከዛሬ ጀምሮ ብሩክና ሃይሚ ውስጥ እህቴ ወንድሜ መባባል የለም ብንላቸውም እኮ ምንም ችግር የለውም። በደስታ ነው የሚቀበሉ እነሱ እኮ እነሱ በነገራችን ላይ ማለት ነው። እናንተ እዚህ ጋር አሁን እኔ የሃይሚ ጠላት ነኝ አይደለ? አሁን እግዚአብሔር ምስክሬ ነው። ሃይሚ ላይቭ ላይ መታ እኔ ያለሁበት ቦታ ሲስ እንደዚህ ብላሻለች ብትሏት ማለት ነው ሃይማኖት በእርግጠኝነት የምትመልስላቸውን ያውቀዋለሁ። በቃ ይሄ እኮ የሚዲያው ስራ እኮ ነው። ኦልሬዲ ይዛ የመጣችውን ቪዲዮ እኮ ነው እኔ እሷን እኮ እንደዛ የሰራችውን ቪዲዮ እኮ ነው ጆጅ ያደረግኩት። አሁን ለምሳሌ ላይቭ ላይ ገስት ላይ ቁጭ ብላችሁ ትጫወታላችሁ አይደል? ሲጨዋወቱ የሆነ ነገር ይባባላሉ ጓደኛሞች አይደል እንዴ? ሰው እኛም እኮ ተመልካች ቤተሰብ እኮ ነን። ቤተሰብ እስከሆን ድረስ አሁን ትናንትና ይዛ የመጣችውን ድራማ የተመቸው ተመቸው፣ ያልተመቸው አልተመቸውም፣ በቃ እንደፈለግን በቃ ዘና ፈታ ብለንበት አልፈነዋል። ምክንያቱም የሚደብረውን ይደብራል፣ የማይደብረውን አይደብርም ብለን ያለፍነው ማለት ነው። ሶ አሁን ሃይሚ ማለት ነው በእርግጠኝነት እንደው ሲስ ጠላትሽ ነች ብትሏት ማለት ነው እግዚአብሔር ምስክሬ ነው ምን እንደምትላቸው እኔ ስለማቅ ነው እንዴ እኔ እኮ በፊት አወራት ነበር በውስጥ በፊት ይሄ እዚህኛው አሁን ብሩኬ የሰራው ቤት ውስጥ ከገባች በኋላ ግን አውርቻት አላውቅም። መዋሸት ምን ያደርጋል? እግዚአብሔርን ቴሌግራም ላይ እኮ አወራታለሁ እንዴ ወይኔ ሃይሚ እናንተ እንደምታስቧት እንደዚህ እንደምታወሩት ይሄ ከሌ ጠላት እንደምትሉት እሷም እንደዛ ተከተላ የምትሮጥ መስሏችሁ ተሸውዳችኋል። እግዚአብሔር እናንተ እኮ ማለት ነው እንኳን አይደለም እኛን ማለት ነው እንኳን አይደለም እኛ ሩቆቹን እዛው እኮ ፍፄ የሃይሚ ጠላት ነው፣ ፍፄ የብሩክ ጠላት ነው እያልን እኮ ቪዲዮ የምንሰራ ሰዎች እና አታውቁም እንዴ? እነሱ እኮ ግን እጅና ጓንት ናቸው። ሰው ሚዲያ ላይ እናቴ እነሱ የገባቸው ናቸው። ብሩክን አሁን ብሩክን አሁን ቃል እየተጠላሃለች ብትሉት ማለት ነው ለሱ ምንም ሲምፕል ነው፣ ምንም አይመስለውም ምንም። እንደው እርስ በርሳችሁ እየተጨቃጨቃችሁ ላይቭ ላይ እንደዚህ 24 ሰዓት ቁጭ ብላችሁ ስትጨቃጨቁ ስትጣሉ ማይሆን ነገር ስትነጋገሩ እነዚህ ሰዎች ልጅ ካላቸው ቤተሰብ ከሰማባቸው ምናምን ያንን ነው ብሩክ የሚጨነቀው እንጂ እኛ እኮ ቪዲዮ ላይ እኮ ማለት ነው በጣም መልካም ነገር ነው የምናስተላልፈው። እኔ ስለራሴ እናገራለሁ፣ ስለራሴ ስለሌላው አላውቅም። ምክንያቱም ሰዎች ስንባል ሁላችንም የተለያየ አመለካከት ስለሚኖረን የሁሉም ሰው አመለካከት ጥሩ ነው አለም። እኔ በራሴ ግን
ግልጽና ግልጿን ትክክል የሆነውን ነገር ነው የምናገረው። ይሄ ኦዲየንስ ይወደኛል፣ ይሄ ኦዲየንስ ይጠላኛል ብዬ ማርያም ምስክሬ ናት እኔ አልናገርም። ይህ ያየሁትን ልቤ ላይ የተሰማኝን ነገር ነው። በቃ አሁን ትናንትና ሃይማኖት ታደሰ ይዛልን የመጣችው ነገር አዲስ ነው በእሷ ጋር። እናንተ ግን ሌላ አፍሪካ ጋር ምናምን አላቸው። አፍሪካ ጋር እኛ ምን አገባን? እኛ የምናያቸው ሃይሚና ብሩኬ ነው አደለ? ይዛ የመጣችው ሃይሚ ናት አደለ? ያን ነገር አሳይታን ስላላወቀች ባታሳየን ብለን አሰብን። እኔ አሰብኩ። ሌሎቻችሁ ደግሞ እንኳን አሳየችን አላችሁ። ግን እሱ ምን አረጋችሁ? 24ቶቹ ደስ ብሏቸዋል፣ 32ቶቹ ደግሞ ተናደዱ። ምን ማለት ነው አሁን ይሄ? ምን ያናድደናል? በአደባባይ ፒኪኒ ፓንታሌን ስላለች ምን የሚያናድድ ነገር አለ? ምንም የሚያናድድ ነገር የለም። እኛ እኮ እኛ በነገራችን ላይ 24ቶቹ ማለት ነው እኛ የሚያናድደንን ነገር ለይታችሁ አታውቁም። የምሬን ነው አታውቁም። እናንተ ራሱ ሃይሚ የሚያስደስታትን ነገር አታውቁም። የምር አታውቁም። ዝም ብላችሁ ነው በቃ ባቦ ሰጡኝ እንዴ። ትናንትና እኮ እሷ ስታለቅስ እኮ አብራችሁ አልቅሳችሁ ብሩክ የስራውን ይስጠው እያላችሁ ገስት ላይ ስትጨቃጨቁ ብሩክ ምን አደረገ ብለዋችሁ እኮ እንደገና ዘግታችሁ ወርዳችሁ እንደገና ደግሞ ይቅር ይበለኝ ብላችሁ ተመልሳችሁ እኮ ያወራችሁ ሰዎች ናቸው። የዚህን ያክል እኮ ናቸው። እንዴት ያስለቅሳታል! አይበቃም ወይ? ቪዲዮውን አይተሽዋል ሲባባሉ እኔ አላየውም። ስታለቅስ አላስችል ብሎኝ አልቅሽ ወጣሁኝ። እንደዚህ እኮ ነው። ማርያምን በይ ወላሂ በይ የምር እግዚአብሔር በሳቅ ነው የሞትኩት። እናንተ ቪዲዮ ሳታዩ ሰውን ጀጅ ለማድረግ አትሩጡ። እሷም እኮ አውቃ እኮ ነው እንደዛ ሰላም ምናምን ሳትል እንዳለ ልክ ምንድነው እንደ ሴኖትራክ መኪና ድምጥጥ ያደረገችን 300 ምናምን ሺህ ተመልካች አውቃ እኮ ነው እንደዛ ያደረገችው። ለምን መጨረሻ ላይ እኮ ተናግራለች። ይሄኔ ስንቱን ነገር ብላችሁታል ብላለች። እሷ እኮ ተናግራለች። ግን እኔ አልተሸወድኩም። ሄጄ አይቻለሁ። ግን እኔ መግቢያውን አይቼ እንደዛ ስትል ያሰብኩትን ነግሬያቸዋለሁ። ትናንትና ሌላ ሰው ነው ያረገባቸው ነው ያልኩት። ቡቡዬ መቼም አያደርገው መቼም ማለት ነው መቼም እንዴ እናንተ እንዴ በምታዩት ልክ እኮ ነው ሰውን ጀጅ የምታደርጉት። በነገራችን ላይ አንዳንዴ ያው እንደ አይዲያ እየተጠቀሙበት ነው ብዬ ነው ያሰብኩት። እኔ አሁን 32ቶቹ ተናደዱ እንደዚህ ሆኑ። ይሄ ኮመንታተሮች እነሱን ተዋቸው። እነሱ እኮ የመሰላቸውን ነው የሚጽፉት፣ የታያቸውን። ለወደዱት ሰው ሲያጨበጭቡ ደስ ይላቸዋል፣ ለጠሉት ሰው ደግሞ ሲያሞግሱት ይናደዳሉ። ስለዚህ እኛ ደግሞ እንደዛ አይደለም፣ በቪዲዮ ልክ ነው የምንጓዘው። እና ይሄ ጽሁፍሽ በጣም ጥሩ ነው። ግን ሃይሚ እህቴም ብንልም ችግር የለውም። ብሩክ ወንድማችን ብንልም ምንም ችግር የለውም። አባታችን አናረገው እንግዲህ ልጃችንም አናረገውም እንግዲህ ማለት አንመጣጠንም። እንዴት አድርገን ለልጃችንም አይመጥንም። ለሚመጥናቸው ሰዎች አሉ። ለእኔ ግን አሁን ብሩኬ ልጄ ብትሉኝ እኔ አይመጥነኝ፣ ሃይሚ ልጄ ብትሉኝ አይመጥነኝም። በስንት ዓመቴ ነው ተኝቼ እሷን የሚያክል ሰው ማደርሰው? ኧረ በስመ አብ አይደርስም። እህቴ ያው ታናሽ እህቴ ብሩኬም ታናሽ ወንድሜ ሊሆን ይችላል። ምክንያቱም ልበልጠው እችላለሁ። አልበልጥም ብዬ አልዋሽም። እኔ ምን አስዋሸኝ? እንዲህ እድሜ እኮ በነገራችን ላይ ግልጽነትን እኔ ከብሩክ ተማርኩኝ። የምሬን ነው። እግዚአብሔር ግልጽነት ደስ ይላል። እሱ እኮ ምንም የሚደብቀው ነገር የለም። ሃይማኖት ታደሰም እንደዛው ግልጽ ናት። ሲበዛ ግልጽ ናት እሷ ማለት ነው። ግን ትናንትና እኮ አሁን ግልጽነቷ ነው በዛ ልክ አሁን ቤኪን እንደዛ ስታሳፍር የነበረው። ወይኔ ለቤኪማ ካሜራ ቢደቀን ጥሩ ነበረ በነገራችን ላይ ማለት ነው። ግን በጣም ደግሞ ኦፕን የሆነ ግልጽ መሆን ጥሩ አይደለም። ለህይወታችሁ አደጋ ያመጣባችኋል። እና ባይዘወይ የእሱ ነገር ከተነሳ አይቀር እዚህ ጋር አንድ ነገር አይቻለሁ ላሳያችሁ። በጣም ነው የምወዳቸው በነገራችን ላይ እነዚህ ጥንዶች ማለት ነው። ከዚህ ሲቀጥልም እንግዲህ እና ሃይሚና ብሩኬ ደግሞ እንግዲህ ተናግራ የለ ባል ስትሆን ማሳይ ነገር አለ ብላለች። እስኪ ላሳያችሁ። ማታ አይደርስም እንትን አይደለ? ማታ እኔ ምን ያፈለኩት ማታ አይደርስም እንትን አይደለ? ማታ እኔ ምን ያፈለኩት ዳፋ ቆለፍኩት አማላ ሮሽ ማለት ስራቱ ያንተ አይደለ? እንዴት ይባላል? ያኔ ማሰባሻልኩሽ እንዴ እኔ አልፈልግም። ያንተ ነው ብቻ ነው የሚከበረው። የቤት ይከበራል ብቻ ነው ይወድላል። ማርኮችን አወጣችሁኝ እንዴ? ምን ሆነሽ ነው? በቀን ፈለግኩ እንዴ? መብት ያለን እንዴ? መች ነው ቆይ የኔ መብት የሚከበረው? አልፈልግም። እኔ እሱን መች ፈለግኩ? እንደውም እነግራታለሁ ከለከለችኝ ብዬ ባይገርምሽ የምር እነግራታለሁ ከለከለችኝ ብዬ እንዲያውም ለእንግዳዋ እናገራለሁ። እንዲህ በገዛ ዳቦዋ መብቷ እኮ ነው አይደል? እንዲህ አንተም በገዛ ቦስ መብትህ ነው።
እንግዳ ሲመጣ ደግሞ ግርግር የምትፈጥሩት ነገር ባሎች እኮ ትገርሙኛላችሁ። የምሬን ነው። አንዳንድ ጊዜ በጣም ፈታ ዘና ነው ያደረጉኝ። በጣም ነው የምወዳቸው እነዚህን ጥንዶች ማለት ነው። እና እንግዳ ባይኖርስ ግን ምን ታደርጊ ነበር? እንግዳ ባይኖር ትሰጭ ነበር? በጣም ያሳቀኝ ድራማ ይሄ ነው። ሌላኛው ድራማ ደግሞ አንድ ላሳያችሁ ማለት ነው። ያው ፈታ ትሉበታላችሁ ብዬ ነው። በዛውም ሃይማኖት ታደሰ ሜሽን አረጋታለሁ። ይሄ አይሆንም ለሃይሚና ለብሩኬ አይሆንም፣ ምክንያቱም ስላልተጋቡ በሚለው። ግን ደግሞ ከተጋባች በኋላ ደግሞ ሃይሚያውን ታረጋለች ብዬ ያሰብኩትን ላሳያችሁ እዚህ ጋር ደግሞ ማለት ነው። የባልና ሚስት ፕራንክ ይሄን ይመስላል። እንግዲህ እሱ ተኝቶ ከዛ በእርግጫ ስትረግጠው ባኖ በስማሙ ለመንፈስ ቅዱስ እየቃዥሽ ነው ብሎ አልተነሳም። እዮባ ማለት ነው። እንደምታውቁት እንግዲህ ሮዱ አይታችኋታል። በምንጃርኛ ተድራ ማለት ነው። በጣም ያኮራ ሰርግ ነው የተሰረገችው። እንደምታዩት ነው። እንግዲህ ይመቻችሁ ቤተሰቦች፣ ዘና ፈታትሉበታላችሁ። መግቢያ ላይ ያረኩላችሁን እርዳታ እጃችሁ ይዘርጋ። አመሰግናለሁ ቤተሰቦች። ባይ